እኛ ስለላየነው ይቀርታ ምንም ማድረግ አንችልም። ከዛ የመጣበት ለስራ የሄደ አማራ እኮ ምንም ለስራ ነው የሄደ። ድሬዳዋ ቤተሰብ ተበቀመጥ ሊሸቅልባቸው እናት ትበዳለሽ። እኔ አንድ ሳምንት ወደዛ ሂጄ ነበር እና እንደዚህ ዘረኛ ነው የሚነጠፍል የሆነ ጊዜ ሲጀመር ማሁን እቺ ምን ጅብ የሴት ልጅ ምስ በሚያቦካበት እንደፈለገ እየገባ በሚወጣበት ሲፈልግ ጫት ይዞ ይገባል፣ ሲፈልግ በባዶ ይገባል። እናታችሁ ልብዳ የድሬዳዋ ሴቶች እምሳችሁ ቢፈተሽ ጊዜው ያለፈበት ጫት ምናምን ሲጋራ ጠርሙስ ነው የሚገኘው። ግሞች ናችሁ። ስንታችሁን አየናችሁ። አሁን እዚህ እንደው የትም ቦታ ብትሄድ በቃ ድሬዳዋ መንገድ ላይ ምስ ነው የሚነጠፍልህ። ጥቁር ጥቁር ምስ እዚህ ጋር ቀይም የሚነጠፍልህ ጥቁር ጥቁር ምስ እዚህ ጋር ቀይም እዚህ ጋር የግም ስብስብ የግም ዘር ሀገር ዘር ማንነት ልጅ ሴትነት እየተሰደበ ሄደሽ አንበሳ እየሰጠሽ እኔ አንድ ሀገር ልንገርሽ የሚዲያ ክስ ምን ያህል ኢነርጂ እንደሚጠይቅ ልንገርሽ። ማነው ስሙ የኛ ልጅ ማነው ስሙ ባለ ሀብቱ የኛ ማነው ኢቲቻ ነው ኢሬቻ ነው ማን ነበር ስሙ የኛ ማን ነበር ስሙ ልርሳው ማን ነበር የኛ ፈርዖን ኢቲቻ ፈርዖን ለካ የፒራሚዱ ንጉስ ነበር። ፊራኦሊ ማለት እኮ የሁሉም ዘመድ ማለት ነው። ፊራኦሊ ማንን ከሶት ነበር? ኢዮዳብን ከሶት ነበር። አንድ ከተማ ስለሚኖር ኢዮዳብ ታሰረ ወይስ ካሳ ከፈለ? ለምን እንደሆነ ታውቂያለሽ? ሚዲያ ላይ የሚመሰረት እያንዳንዱ ኬስ ሚዲያ ላይ ያደረግሻት እያንዳንዱ ቃላቶች ይተረጎማሉ። ለቱርጁማኑ ገና ትከፍሊያታለሽ ማለት ነው። ደሃ ነው ማረግሽ። ገብቶሻል? ከዛ እኔም ይዤ የምቀርባቸው ቪዲዮዎች አሉ። አንቺ አንበሳ ስታረጊ አይ የሚዲያ ክስ በሚዲያ ቋንቋ ነው የሚተረጎመው። እሺ ለዛ ነው ፏ ብዬ የማወራው። ይሄ አሁን ማሰማሽ ያለኝ ኤቪደንሶች ናቸው። እያንዳንድ ይሄ ቴሌፎን አርጅቶ እንደዚህ ሊፈነዳ እንትን ያለው እያንዳንድሽ የምታረጋቸው ነግበኔ ብዬ ቁጭ የማረጋቸው ኤቪደንሶች ናቸው። እኔም ከስረው ይሄ ቴሌፎን የተሰረቀ ቀን ብቻ ይሄ ቴሌፎን የተሰረቀ ቀን ያ ገብቶሻል? እያንዳንድሽ ላልሹ ሰው ሁላ ልከናል። በነገራችን ላይ ብለሽ ለደወልሻቸው እዚህ ለደወልሻቸውላ ይሄን ነገር እስቲ ዩቲዩብ ብለን ልከን ምን ነው እቺ እብድ አሮጊት አርፋ አትቀመጥም እንዴ ነው የተባልሽው? ይኪላሳብድሽ አሁን እንደገና ነርቮችሽን ላድረሳስ ዓለም ጠባብ ናት አይደል? ያ ነገ ደግሞ ወይ ድሬዳዋ አዲስ አበባ ትደውይና ወንድሜ ጋር ትደውይ ይሆናል። you don't know what happened ወንድሜ ጋር ትደውይ ይሆናል። የሆነ ስልጣን አካባቢ ላይ ትደውይ ይሆናል። እሺ ከዛ ልጅ ትገቢያታለሽ አሁን እንደዚህ ያሸታሽ። ከዛ እኔ ደግሞ የሰው ዝውውርሽን ምንሽን ቼክ ስንት አመትኛ ስንሰራ ነው የምታወቀው። እኔ እኮ በመስራት ነው እንጂ የተጎማመደው። ምን ነው አላለፈልኝ ምን ነው የእናቴን ጀበና ሰብሬ ነው እንደ መጣሁት ነው። ስንት ሰው ህይወት ማጥፋት አለብኝ? ሶኒ ላይ ሊያለቅስ ይገባል አይደል? ወይ ሐዋላ መጀመር አለብኝ አይደል? በጣም ነው የምትቀፉን። ይችን ሬሳ ደግሞ ማን ጆን ይዞ ወደዚህ እንዳመጣት አናቅም። ከዛ ዩቲዩብ ላይ ጽፉ አይኗን ሁሉ ጅብ የፈሳባት እውር ጅብ አቅፋ የምትተኛ ከጅብ የወለደች አለሌ በጫት ገረባ ቂጧን የምትጎረጉር ደንቆሮ እናቷ አፈርት ብላ አንቺ ብላ ፖለቲከኛ ደግሞ አማራ ለምን ሞታል ብለው ዛሬ እናንተ ታከብራለሽ። ሞክሩት ሂዱ፣ አያገባንም። እኛ this is what you support ሀቢብቲ። እሺ ያ ሀቢብቲ ያ ቀልቢ ያ
ለፋቸው አመጣቸዋት መጨረሻን በቃ እኛው ላይ መጣች። እኛኑ እናታቸው ትበዳ ድሬዳዋዎች ጥንባታም ጋላ ሁሉ እኔ ስላንቺ አይሽ ጥንባታም ማን ያለው ጋ ኦሮሞ ጥንባታም እያለ ሲሰደብ አንቺ ሄደሽ ጊፍት ትሰጫለሽ። የኦሮሞ ጥላቻ እንዳለብሽ እኮ ባለፈው ማሜ እንዲሰደብ አድርገሽ ወደዚህ ሲመነዝሩት ሄደሽ በሶስት አንበሳ አባበልሽ። ገብቶሻል? ግልጽ ነው። እኔስ በእንደዚህ አይነት መንገድ ነው ማስተናገድ። እኔ ደግሞ ይሄንን ምትደውይላችሁ አይደለም ይሄው ሺዝ ከዛን ያንቺን አንበሳ ሲል ይላካል። ሚዲያ በሚዲያ ነው የሚተረጎመው። እሺ ሰደበችኝ ደግሞ በአካል ተገኝተሽ ነው እንድትከሽኝ የምፈልገው። እኔ ከሳሽም በአካል ማግኘት ፈልጋለሁ። እዚህ ነው ሙቭ አድርገሽ እንድትኖሪ ማረግሽ። እዚህ ሙቭ እንድታረጊ ነው ማረግሽ። ቂሽቢ ባላረግሽ ቱሜብኝ ሳራ የምትባይ አለቻ። ምን አገባኝ አንቺ እውር ጋላ። ድሬዳዋ ማለት እኮ ጅብ ሁሉ እኮ የሚበዳችሁ እኮ ናቸው። ከና ቢጃማቸው የድሬዳዋ ንምስ አሁን እንደዚህ ለሚለው 7 እና 6 አንበሳ እያወረዱ ሄለን ልጄን ሰደበች ምናምን እያሉ እየዞሩ ዳር ያንሾካሹካሉ። ጊፍተር የሚባሉትን እኔ እኮ ወደ ሚዲያ ስመጣ ወደ ቲክቶክም ወደ ዩቲዩብ ስመጣ ብቻዬን ቶፒክ ይዤ ነው የምመጣው እና ማንንም ተማምኜ ወደ ሚዲያ እንኳን መጣ በጊዜ ውስጥ እንኳን ማውቃቸው ሰዎች ናቸው። ዛሴ ማንም ሰው ኮንትሮል ሊያረገኝ ሲፈልግ ብሩን ተሸክሞ ከቤቴ ውጣ ብዬ ነው ማሽቀነጥረው። ይብላይ ለእናንተ አሁን ብርቃችሁ ሆነ እንጂ ዩቲዩብ ላይም ስንቱን አሽቀንጥር ያለው ከነ ብሩ ማለት ነው ከነ ሱፐር ቻቱ ገባችሁ? ዛሴ ይውረን እስቲ ሄለን ብሎክ አረገችኝ ብላ ለኔ የምሰጠው ብር ለእናንተ ይቅርላችሁ። ዊዝ ሪስፔክት አይ ብሎክ ሄር። መቼ ነበር 15 ቀን ሆነን እንዴ ጋይስ? 15 ቀን 15 ቀን ያለት የመጨረሻ ቀን ትሪት ያደረግኳት ቀን እኔ በስነ ስርዓት ነው ትሪት ያደረግኳት። ስንት ቶፒክ አቋርጬ ነው ሳናግራት የነበር። በኔ ምክንያት እንደዚህ አይነት ጥያቄ አስር የሚነሳብኝ ከሆነ ያ ማለት ኮንትሮል ሰው ማድረግ ማለት ነው። ስለምሰጥሽ መጠየቅ እችላለሁ። ለዛ አላማው ይሄ ከሆነ I don't need I just block ዛሴት በሰላም ላይቭ ላይ መለፋለፍ አይጠበቅም። ሆነም ቀረም ብሯን አውጥታ ከጎኔ ቆማለች። ዛሴት I have credit ያ አይ አንቺ እንዳሰብሽው አይደለም ካልሽ በሌላ ስም ትምጣ ተጋፍታ ዛሴት ተጋፍታ በሌላ ስም ትምጣ። ያኔ ትክክለኛ ሰው ናት። ዛሴት ያ የድሬዳዋ ጅብ ይጸየፈዋል። ለየት የሚያደርገው ደግሞ የድሬዳዋ ሴቶች ለየት የሚያደርገው ሽቲውን ከገለጹ ዳይሬክት ሪስ ነው። ቀጥታ ጥቁርም ስሉ የሚያደርገው ሽቲውን ከገለጹ ዳይሬክት የሚያደርገው ደግሞ የድሬዳዋ ሴቶች ለየት የሚያደርገው ሽቲውን ከገለጹ ዳይሬክት ሪስ ነው። ቀጥታ ጥቁርም ስሉ የምታገኙ ፈጣሪ በሚያውቀው ማለት ነው። ምንም ደህና ሴት የለም ከዛ የሚወጣ እንዳታስበው። ድሬዳዋ እኮ ጅብ ራሱ ውሻ እኮ ሰማ የሆነ ጊዜ ሼት ለባሽ ስትልኩ ጂኒው ጂጂ ጋር ገብቶ አንድ ጊዜ የሆነ ሲያወራት ነበርና የት አካባቢ እንደተወለደ ምናምን ነገር ወሬ አንስተው ሲያወሩ እኔ የተወለድኩት እንደዚህ ነው ሐረር። እኔ ቤተሰቡን አውቃቸዋለሁ በነገራችን ላይ ጂኒው ማለት ትልቅ ቤተሰብ የትልቅ የሼክ ቤተሰብ ነው። እዚህ እንትና ብዬ ስማቸውን አልጠራም። ገባችሁ? እንደዚህ አይነት ሰዎች አይደሉ። እና የት ተወልዶ የት እንዳደገ ምናምን ሲናገር የመጨረሻ አዲስ አበባ ነኝ እንደዚህ ሲል እንዴት የአዲስ አበባ ልጅ ትላለህ ብለው ጆከር ቁጭ ብሎ ዳኛ ጂኒው ሲበሻቀጥ ሳይ እንዲያለታ አዝኜ ጂኒው ራሱ ምን አይነት ልብን ያለው ብዬ በጣም ነው የገረመኝ። እንግዲህ እንደዚህ የድሬዳዋ ሴት
ሰውላ የሚወለደውን በጅብ ነው ምናምን እየተባለ ሙሉ ድሬዳዋ እየተሰደበ ጸጥ ተብሎ አንበሳ ሲወርድ ለቆይቶ ጂኒውን ግን ስለማይናገር ባለጌ ስላልሆነ እንደዛ ሲመላለሱበት ቤተሰቡን